ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት በባለፈው ሌሰን 7 ላይ ኤክሰርሳይዝ ነው የሰራነው። ኤክሰርሳይዝ 6.1 እና ኤክሰርሳይዝ 6.2 በተመለከተ ያሉትን ጥያቄዎች በሙሉ ሰርተናል። ዛሬም የምንቀጥለው ኤክሰርሳይዝ ነው። ከዚያ በመቀጠል ዛሬ ደግሞ ከኤክሰርሳይዝ 6.3 ጀምሮ ያሉትን ጥያቄዎች እንሰራለን ማለት ነው። እንግዲህ ኤክሰርሳይዝ 6.3 ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ እንግዲህ question number 1 give the systematic IPAC name for each of the following ethers ነው። እዚህ ጋር ኤ እና ቢ ላይ ኢተርስ ተሰጥቶናል። እነሱን አይፓክ ኔም አድርጓቸው አይፓክ ኔማቸውን እንጽፋለን ማለት ነው። እንግዲህ እዚህ ጋር እንደምታዩት የመጀመሪያው ኤ ላይ ማለት ነው ኢተር ነው። ምክንያቱም ለምንድን ነው ኢተር ያልነው? ፋንክሽናል ግሩፑ እንደምታስታውሱት የኢተር ምንድነው? አር ኦ አር ነው። እዚህ ጋር ኦ አለ፣ እዚህ ጋር አንድ አር ግሩፕ ነው። ይሄ አንድ አር ነው። ይሄኛውም ደግሞ ሌላ ምን አለ ማለት ነው? አር አለ። አር ኦ አር ይሄ ኢተር መሆኑን ካወቅን ኢተርም ነው የሚለው የተሰጠን። ስለዚህ እንግዲህ ሎንገስት የሆነውን ስናይ ከዚህ ከኢተር ቱ ዘ ሌፍት እና ቱ ዘ ራይት አለ። እዚህ ጋር ስንመጣ ቱ ዘ ራይት 1 2 3 4 ካርበን አለን። ከሌፍት ደግሞ ስንት ካርበን አለን? 1 2 3 ካርበን አለን። ስለዚህ ትክክለኛ ነምበሪንግ የሚሆነው ወዴት ነው ማለት ነው? 1 2 3 4 እነዚህ ምን ይሆናሉ? ሳይድ ቼን ሳይድ ቼን ነው ማለት ነው። ይሄን ኔም የምናደርገው። ስለዚህ ይሄን ሳይድ ቼን ኔም ስናደርገው ምን እንላለን? እንግዲህ አንድ አይደለ? 1 እንልና ስንት ካርበን ያለው? 3 ካርበን ነው። ስለዚህ ፕሮፔን ነው አይደለ? 3 ካርበን ያለው ግን ይሄን ኔም ስናደርገው 1 እንልና ፕሮፖክሲ እንላለን። ፕሮፖክሲ እንልና 1 ፕሮፖክሲ እንልና አጠቃላይ ስንት ካርበን አለ? ይሄ ፓራንቱ 4 ነው። ስለዚህ ምን እንላለን ማለት ነው? ቡቴን 1 ፕሮፖክሲ ቡቴን እንላለን። 1 ፕሮፖክሲ ቡቴን እንላለን። ቢ ላይ ስንመጣ እዚህ ጋር እንደምታዩት እንግዲህ ፓራንቱ እዚህ ጋር ሳይድ ቼን እዚህ ጋር እንግዲህ ለዚህ ቅርብ ከሆነው ነምበሪንግ አክቹአሊ ከዚህ ከሌፍት ቱ ራይት ነው ወይስ ከራይት ቱ ሌፍት የሚለውን ስናይ ይሄ ፋንክሽናል ግሩፑ እዚህ ጋር ነው ያለው። ያ ማለት ኢተር ማለት ነው። ጀስት ኔም ነምበሪንግ የምንሰጠው ከዚህ ነው። 1 2 3 4 5 6 7። ስለዚህ ሶስተኛው ላይ ሚቶክሲ አለ። ሶስተኛው ላይ ምን አለ ማለት ነው? ሚቶክሲ ብለን ነው የምንነሳው። 3 ሚቶክሲ እዚህ ጋር ሶስተኛው ላይ ይሄ ስለ ሚቶክሲ 3 እንልና ሚቶክሲ 3 ሚቶክሲ እንልና ዘን ምን እናደርጋለን? ኔም እናደርጋለን። ስንት ካርበን ያለው? 7 ያለው ካርበን ደግሞ ምን ይባላል? ሄፕቴን። በዚህ መልኩ ኔም እናደርጋለን። ሁለተኛው ጥያቄ ለዚህ ጥያቄ ኮስቲን ነምበር 1 ላይ ላለው ጥያቄ ነው የሚለው ምን ስጡ ነው የሚለው እዚህ ጋር ኮመን ኔም ስጡት ነው። what are the common names of what compounds given in question number 1? ለዚህ ኮመን ኔም ስንሰጠው እንግዲህ የመጀመሪያው ይሄን ኮመን ኔም ከተጠነው ለኤ ማለት ነው። ለኤ ማለት ነው ቡታይል ፕሮፓይል ኢተር ማለት እንችላለን። ቡታይል ፕሮፓይል ኢተር ብለን ይሄን ኮመን ኔም መስጠት እንችላለን። ልብ በሉ ይሄ ቡታይል ነው፣ ይሄ ፕሮፓይል ኢተር ማለት እንችላለን። ቢ ላይ ላለው ስንሰጥ ደግሞ እዚህ ጋር ሚታይል እንልና እቺን ሚታይል 1 ኢታይል ፔንታይል ኢተር ማለት እንችላለን። ሚታይል 1 ኢታይል ፔንታይል ኢተር ፔንታይል ኢተር። ወደ ይህንን ሁለተኛው ጥያቄ ላይ እንደነገርኳችሁ what are the common name of the compound given in question number 1 የሚለው። ስለዚህ ለኤ የዚህ ኮመን ኔም ስንሰጥ ምንድነው የምናደርገው? ኤ እንደነገርኳችሁ ማለት ነው ምንድነው ቡታይል ፕሮፓይል ኢተር ነው የምንለው። ቡታይል አለን፣ ቡታይል ፕሮፓይል ኢተር ይሄ ኮመን ኔም ነው። ልብ በሉ ኢተር ነው። ለቢ ስንሰራ ደግሞ ምን ብያቸዋለሁ? ሚታይል እንልና 1 ኢታይል 1 ኢታይል ፔንታይል 1 ኢታይል ፔንታይል
እንልና ኢተር ሚታይል ወይንም ደግሞ 1 ኢታይል ፔንታይል ኢተር ማለት እንችላለን። ለዚህ ምን ስንሰጥ ኮመን ኔም ስንሰጥ ማለት ነው። እንግዲህ ኤክሰርሳይዝ 6.3 አንደኛው ጥያቄ እና ሁለተኛው ጥያቄ በዚህ መልኩ ካየነው የሚቀጥለው ኤክሰርሳይዝ 6.4 ይሆናል ማለት ነው። ኦኬ እንግዲህ ሌላው ኤክሰርሳይዝ 6.4 arrange these compounds in the order of increasing solubility in water። እንግዲህ እዚህ ጋር A B C ተሰጥቶናል። መጀመሪያ solubility in water አሬንጅ ከማድረጋችን በፊት እያንዳንዱ የተሰጠን ኮምፓውንድ ምንድን ነው የሚለውን ነገር በደንብ ማወቅ መቻል አለብን። አሁን የመጀመሪያውን ስናይ ዳይሚታይል ዳይሚቶክሲ ኢቴን ነው አይደል? ይሄ ዳይሚቶክሲ ማለት እዚህ ጋር ዳይሚቶክሲ ኢቴን ነው የምንለው ምክንያቱም እዚህ ጋር ሁለት እንትኖች አሉ ኢተሮች እዚህ ጋር አሁን ይሄንን ኔም ስናደርገው ምንድነው የምንለው ዳይሚቶክሲ ኢተር ነው። አሁን ይሄ ማለት ነው ዳይሚቶክሲ ኢተር እንላለን። ይሄ ዳይሚቶክሲ ኢተር ሚቶክሲ ብለን ምንድነው የምንለው ኢቴን ነው። ዳይሚቶክሲ ኢቴን። ቢ ላይ ያለውን ስናይ ይሄ ዳይኢታይል ኢተር ነው። ዳይኢታይል ኢተር ብለን ኔም ማድረግ እንችላለን። ይሄ ደግሞ ምንድነው ሄክሴን ነው። ልብ በሉ። አሁን ይሄ ዳይሚቶክሲ ኢቴን ይሄ 2 ኢተር ፈንክሽናል ግሩፕ አለው። እዚህ ጋር እንዳያችሁት 2 ኢተር ፈንክሽናል ግሩፕ አለው። ሪሌቲቭሊ ሾርት ቼን ነው ማለት ነው። ስናወዳደር ሪሌቲቭሊ ማለት ሾርት ቼን ነው። ኢት ኢዝ ፖላር ነው and can encourage what hydrogen bonding okay due to the presence of what oxygen atom ማለት ነው። እዚህ ጋር ስንመጣ ዳይኢታይል ኢተር ላይ ዚት ኢተር slightly longer carbon chain አለው and less polar ማለት ነው than ዳይሚቶክሲ ኢቴን okay ዳይሚቶክሲ ኢቴን so its solubility in water is lower ነው compared to what ዳይሚቶክሲ ኢቴን ከዳይሚቶክሲ ኢቴን ጋር ስናወዳደረው solubility ምንድነው it's lower ነው ማለት ነው። ሌላው ሶስተኛው ላይ ያለው ሄክሴን ነው። ስለዚህ ይሄ ደግሞ አልኬን ነው። አልኬን ደግሞ ምንድነው ነን ፖላር ነው። so has very low what solubility in water so that ይሄንን ስናስቀምጠው ምንድነው increasing solubility in water so የዚህን solubility arrange ስናደርግ ምንድነው የሚሆነው የማን ይበልጣል ማለት ነው። ከምናየው የተሻለ solubility ያለው ማን ነው ማለት ነው A ነው። so A greater than B okay A greater than B greater than C ማለት እንችላለን። so increasing solubility ከተባለ ትንሽ solubility ያለው ማን ነው C ነው። so ወይንም ደግሞ or okay C okay less than okay ማን ማለት ነው B less than what A ማለት ነው። በሌላ አባባል የማን ይበልጣል ማለት ነው የA ይበልጣል እያልን ነው። so ወደ ሁለተኛው ጥያቄ እንምጣ። ሁለተኛው arrange this compound in the order of increasing boiling point ነው የሚለው። እንግዲህ boiling pointታቸውን arrange ስናደርግ እዚህ ጋር እንደምታዩት ሁለት functional group of ether አለ። እዚህ ጋር CH3O CH2 CH2O CH3 the same as B ላይ ስንመጣ B አልኮል ነው ያ ማለት ዳይሄድሪክ አልኮል ነው። C ላይ ስንመጣ አልኮል አለ እንደገና ኢተር አለ። so የዚህን እንግዲህ ምንድነው increasing boiling point ስናስቀምጠው ትልቅ ቦይሊንግ ፖይንት ያለው ማን ነው የሚለውን ስናይ መጀመሪያ ምንም ጥያቄ የለውም ቦይሊንግ ፖይንቱ በትልቅ ያለው ማን ነው B ነው። ስለዚህ B ግሬተር ዛን እና ከዚያ ቀጥሎ ትልቅ ቦይሊንግ ፖይንት ያለው ማን ነው ስንል C ነው የሚሆነው። ኦኬ C ነው የሚሆነው። እዚህ ጋር ምን ስላለ ሃይድሮጅን ቦንድ አለ። አሁን እዚህ ጋር አልኮል አለ። ስለዚህ B ግሬተር ዛን C ግሬተር ዛን ምንድነው የሚሆነው A ነው የሚሆነው። ኦር እዚህ ጋር ይሄን ምን ማለት እንችላለን ምናልባት ኢንክሪዚንግ ከተባለ ከትንሹ ወደ ትልቁ ነው። ከትንሹ ወደ ትልቁ ከሆነ በጣም ትንሹ ማን ነው A ነው። ኦኬ ከዚያ ቀጥሎ ማን ነው C ነው። ከዚያ ቀጥሎ ማን ነው B ነው ማለት ኦኬ B ነው። በዚህ መልኩ ማስቀመጥ እንችላለን። ወደሚቀጥለው ጥያቄ እንምጣ። ኦኬ ሶስተኛው ጥያቄ write condensed structure of both isomers with the formula C2H6O label the functional group of each isomer ይላል። እንግዲህ ይሄን ስትራክቸሩን እንትን ካልን በኋላ እንደገና ምንድነው ፋንክሽናል ግሩፑን ላብል አድርጉ ነው። ስለዚህ ይሄ ምንድነው ሊሆን የሚችለው እዚህ ጋር CH3O CH3 ኦኬ ይሄ CH3O ኦኬ CH3 ይሄ ኢተር ኦኬ
ether and CH3 CH2 OH alcohol. So this is all about concerning to exercise 6.3 and 6.4 ማለት ነው። መስላል በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ